ብልጽግና አባልም አይደለንም የብልጽግና ሴንትራል ኮሚቴ መንበርም አይደለንም ምን እንዳሉትንም አናቅምና ማለት ነው ግምታዊ ልክ ኮተት እንደሌለበት ሰው ነፃ ሰው ገብቷል አይደል በዚህም በዛም ኮተት የሌለው ማለት ነው አበል ያልበላ ሰው ማለት ነው እንደዛ ሆኖ ወይ ደግሞ ነገ አበል ይበላል ብሎ ዛሬ በተስፋ እንደማይቀመጥ ሰው ማለት ነው ሆኖ በነፃነት ሲናገር እነ ግብጽ ከፍተኛ ደም ፍላጎት ውስጥ ገብቷል ለዚህ ሲባል የጉሙዝ ታጣቂ አምጥቶ አሰልጥነዋል ሱዳን ውስጥ የኦሮሞ ነፃነት ሰራዊት ብሎ ራሱን የሚጠራ ኃይልን በዚህ በምዕራብ ወለጋ አካባቢ ያለው አሰባስቦ ማቀናጀት ሙከራ እየተደረገ ነው እነዚህን ሁሉ ኃይሎችን አንድ ላይ ጣምሮ በህወሓት መሪነት ሌላ የጦርነት ግንባር አድርጎ ሊጠቀሙ እየፈለጉ ነው ያሉት ማለት ነው በዚህ በቤኒሻንጉል በኩል ህወሓት እቺን ይፈልጋል ለምሳሌችን ይፈልጋል ታሪ ትግራይን በሞኖፖሊን ያዟት አይደለ ከራሳቸው ወጡትም ሌሎች ተፎካካሪ የሚባሉትም የሉም ኦሬዲ አዲስ አበባ ነው ያሉት አይደለ ሀገራቸው ቢሆንም ከመቀሌ አሳደዋቸዋል ወደ አዲስ አበባ ነው ያሉት ሶ ባለፈ ሸረሪና ላይ ሞከሩና አይደለም በኢትዮጵያ ግዛት ሱዳን ግዛት ውስጥ ያላቸው ካምፓቸው ሁሉ ዶጋ መዶኔ በድሮ እንደዚህም ያለፈ ወደ ሽራሮ ወደ ትግራይ አቋርጦ በዛ ወደ ሱዳን ለመሄድ ሙከራ የሚያደርጉ ሙከራ የገጠማቸውን ነገር ጀነራል ምግቤ መጥቶ ስናዘዝ ሰምተዋል አሁን እንደዚህ አይነት ጭቃ ያዛቸውን ካድሬዎችን እናጠራለን ነው ወይ አንድ ይችላል ወይ ነው ምን ለምን አይችሉም መንግስት አይደል እንዴ ለመንግስት አይደል እንዴ ለምን አልሞክ ቆይ መንግስት አይደል እንዴ ምን ችግር አለው ዶክተር ደብረጽዮን ዛሬ ምርቃት ላይ እንደገና ምንድነው ሰማዕታት እንትን ላይ አንድ ነገር ተነስተዋል ምንድነው እኛ የገነባነው ዲሞክራሲያዊ ስርዓት ስለተጣሰ ይሄን ዲሞክራሲያዊ ስርዓት መልሰን እንትን ለማለት የመክተ ዘመቻችን አጠናክረን እስክንጨርስ ድረስ እንቀጥላለን ነው እንግዲህ ምን ትላላው ምንም ኮማት እኮ ይከብዳል አሁን ኢትዮጵያ ባለፈ በእነሱ 27 ዓመት የተመራችበት ዲሞክራሲያዊ ስርዓት ማለት ነው እሱን አፍቆን ማለት ነው ኢትዮጵያ ህዝብ እሱን አፍቆት ማለት ነው ቢቲል ፌደራሊዝም እኮ ከነነፍሱ እኮ እንደቀጠለ ነው ጠቅላይ ሚኒስትር አብይ አህመድ አስተዳደር እኮ ማለት አሁን ስልጣን ላይ ያሉት በሙሉ ፕራክቲካሊም እኮ የምታየው ቲፒኤልኤፍ የፈጠረውን የቴክ ፌደራሊዝም እኮ መሬት ላይ ወርደዋል ምንም እኮ ይሄ የሚያከራክር አይደለም ፕራክቲካሊ አንዱ እኮ አሁን እንደ አይነት ምስቅልቅል ለመፈጠሩ ራሱ እኮ ምንድነው የሆነ ባህር ዳርና አዲስ አበባ ቁጭ ብለው ሲቧቀሱ አልነበር የብሔር ኃይል ተደራጅቶ ብልጽግና ሊወጋ መጥቷል ምንም የሚካድ ነገር አይደለም ምንም ዳቦ ስም የምታወጣለት የለም ኦሮሞ ነፃነት ሰራዊት የብሔር ኃይል ነው ፋኖ የብሔር ኃይል ነው ህወሓት የብሔር ኃይል ነው ምንድነው ደግሞ አፋር ውስጥ አንድ ድርጅት ሰሞኑ ተመሰረተኩ ያለው ኦጋዴን የብሔር ኃይል ነው እዚህ ቤኒሻንጉል ውስጥ ያለው የብሔር ኃይል ነው ተነስተለም በመላው ዓለም የምትገኙ ውድ አንድ አፍታ ቤተሰቦች እንደምን አላችሁ እንሆ አንድ አፍታችን ተጀምሯል በቅድሚያም ዛሬው አንድ አፍታልታዊ የምንመለከተውን ጉዳይ እንንገራችሁ ጀነራል ታደሰ ወረደን ገልብጠው ስልጣን የተቆጣጠሩት የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ትግላችንን አልጨረስንም የመከተ ወይም ደግሞ የመመከት ትግላችንን አጠናክረን ከጫፍ እናደርሳለን ብለዋል በሌላ በኩል ደግሞ ትናንት በአፋር መጋሌ በኩል የሞርተር ጥቃት በህወሓት ታጣቂዎች መፈጸሙ ተሰምቷል እንግዲህ የህወሓት ታጣቂዎች ከሱዳን ድንበር ሸረሪና እስከ አፋር ግንባር በተለያዩ አካባቢዎች የሞርተር ትንኮሳዎችን እየፈጸሙ ነው ይህ ለምን እንዴትስ ምን አይነትስ አንደምታለ የሚለውን ጉዳይ እንመለከታለን አጠቃላይ የትግራይ አካሄድንም ፍንጭ የሚሰጥ ጉዳይ ስለሆነ እሱን ሰፋ አድርገን እንመለከተዋለን ሁለተኛው ጉዳያችን ገዢው ብልጽግና ፓርቲ ለቀጣይ 5 ዓመታት ስልጣን ላይ መቆየቱን አረጋግጧል አስቀድሞም የታወቀ ጉዳይ ቢሆንም ገዢው ብልጽግና ፓርቲ በቀጣይ 5 ዓመታት ራሴን አጥርቼ እንደዚሁም ደግሞ በአማራ ኦሮሞ እስላም ክርስቲያን በሚል ሳይሆን በአንድነት በመደመር ፕሪንሲፕል ኢትዮጵያን በጽኑ መሰረት ላይ አቆማለሁ ሲል በፕሬዝዳንቱ ወይም በጠቅላይ ሚኒስትር አብይ አህመድ በኩል አስታውቋል ጠቅላይ ሚኒስትሩ እንግዲህ ይሄን ሲሉ ምን ማለታቸው ነው ኢትዮጵያ ውስጥ አሁን ያለው አሁናዊ ሁኔታ ብልጽግና ለቀጣይ 5 ዓመታት በመቀጠሉ ይቀየራል ወይ ጠቅላይ ሚኒስትሩ እንደሚሉት ራሳቸውን አጥርተው ከአማራ ኦሮሞ የፖለቲካ ስሌት መውጣት ይችላሉ
የሚለውን ጉዳይ የኢትዮጵያን ሕዝብ የሰላም ምኞትስ ማስፈን ይችላሉ የሚለውን ጉዳይ እንመለከታለን። አብራችሁ እንድትቆዩ አክብሮት እንጋብዛለን። አማን እንደምናለን። ሰላም ማርሻ እንዴት ነህ? መልካም። የመጀመሪያ ጉዳያችን እንመልከት። የመጀመሪያ ጉዳያችን እንግዲህ በህወሓትና ፌዴራል መንግስት መካከል የተፈጠረው ውጥረት አሁንም እያየለ ነው የመጣው። አሁን የምናያቸው ነገሮች በተለያዩ ግንባሮች ትንኮሳ የሚመስሉ ነገሮች አሉ። የፌዴራል መንግስቱ የድሮን ጥቃት ይፈጽማል። የህወሓት ታጣቂዎቹም ደግሞ እንግዲህ በተለያዩ አካባቢዎች ከሱዳን ድንበር ሸረሪና ጭምር የሞርተር ጥቃቶች ይፈጽማሉ። አሁን ደግሞ በአፋር ክልል ዞን 2 መጋሌ ወረዳ አራዱ ተብሎ የሚጠራ አካባቢ የሞርተር ተኩስ መክፈታቸውን ትናንት ሰምተናል። እና እንደ አይነት ነገሮች እንግዲህ የተፈጠረው ውጥረት ወይም ደግሞ የተሰጋው ጦርነት ማሟሟቂያ አካል ነው ወይ? የትግራይ ነገር ወዴት እያመራ ነው የሚል ጥያቄ በስፋት እያስነሳ ነው። እስኪ እሱን እንመልከት። ደብረጽዮንም የሰማዕታት ቀን ያሉትን 38ኛ ዓመት ይመስለኛል ባከበሩበት ዛሬ መቀሌ ላይ ንግግር አድርገዋል። በዚህ ንግግራቸው ያልቋጨነው ደርግን 17 ዓመት ታግለን ያመጣነው ለውጥ የተከልነው ዲሞክራሲ ተኮላሽቷል። አሁን እሱን ለመመለስ ያልቋጨነውን ትግል ዳር እናደርሳለን የሚል አይነት ንግግር ተናግረዋል። ይህንንም እንግዲህ አዋጅ ያወጡበትን በእነሱ ቋንቋ መህተ የሚሉት ወይም ደግሞ የመመከት ትግል ላይነን ጫፍ እናደርሳለን የሚል ነገር ተናግረዋል። እና በቅድሚያ እስኪ ከሸረሪና እስከ አፋር ግንባር ያሉት ትንኮሳዎች ምንድን ነው መልእክታቸው? እንግዲህ እነዚህ ሁለት ኃይሎች በመጠኑም ቢሆን እየተጠቃቁ ነው። የለየለት ጦርነት ውስጥ ገብተዋል ባይባልም ግን በፕራክቲካሊ አንዳቸው ላይ እየተኮሱ ነው። እና ይሄ ምንድን ነው የሚያሳየው ከሚለው እንነሳ። አመሰግናለሁ መርሻ። ሰፋ ያለና ብዙ የታጨቀ ነገር ነው ጠየቀኝና በተቻለኝ መጠን አንድ በአንድ አድሬስ ለማድረግ ሊሞክር ከሰዓትኩ ትመልሰኛለህ ማለት ነው። የዘለልኩ ሳልነካ ያለፍኩ ነገር ካለ ማለት ነው። የመጀመሪያው ነገር ከንትን ልጀምርልህ እስቲ። አሁን አዲስ ሀሳብም እየመጣ ነው። ሀሳቡ ወደ መድረክ እየመጣ ስለሆነ በዛ ሀሳብ ላይ የግድ መነጋገርና አለብን። ህወሓት ፕሪቶሪያል ስምምነትን ለማፍረሱ ምክንያት አድርጎ የሚጠቅሳቸው የፊት ለፊትና የጀርባ ሀሳብ እንዳለ ይፋ እየወጣ ነው። ፊት ለፊት ያለው ምንድን ነው? ተከበብን። ባለፈ ለአሜሪካ መንግስትም ከቪዛ እገዳ ጋር ተያይዞ የሰጠ መልስ አለው። ተፈናቃዮች አልተመለሱም፣ ግዛታችን አልተመለሰም፣ እንደዚሁም ደግሞ ህገ መንግስታዊ ስርዓት እንዲሰፍንም አልተደረገም የሚል ነገር ነው ፊት ለፊት የሚያስቀምጠው። ነገር ግን በጀርባ አሁን መወያያ አጀንዳ ሆኖ የመጣው ህወሓት ልክ ያኔ እነ ዶክተር ደብረጽዮን እና አቶ ጌታቸው ይህንን ፍርማ ሲፈርሙ አንድ ቃል አምጥቶ ነበር። ምን የሚል ቃል? ይሄማ እጅ እንድሰጥ ነው ያደረጋችሁን፣ ይሄ ፕሪቶሪያ ስምምነት ትክክል አይደለም የሚል አይነት ነገር በውስጣቸው እንደነበረ አቶ ጌታቸውም ሲናገሩ ሰምተናል። አሁን ህወሓት ይህንን ፕሪቶሪያ ስምምነትን ለማጠፍ ወይ ደግሞ ቀዳርዶ ሌላ ድርድር በሱ ፍርስራሽ ላይ ሌላ ድርድር ለማድረግ የፈለገበት ምክንያቱ ያ የእጅ መስጠት ድርድር ነበረ። ህወሓት የማይገባውን እንዲስ ወይ ደግሞ ህወሓት ከዛ በላይ ነበረ፣ ግን ታች ልክ ኦልሬዲ እጅ እንዲሰጥ አይን ነገር ተደርጎ የተፈራረምነው ነው። ይሄ ነባራዊ ሀቅ ደግሞ የህወሓትን ሁኔታ አያሳይም። ስለዚህ ይሄ ድርድር መሻሻል አለበት የሚል ጽንሰ ሀሳብ እንዳለው አሁን እየሰማን መጥቷል። እንግዲህ ሀሳቡ ወደ መድረክ መጥቷል። ኦኬ፣ ይሄ ከሆነ እኛ ደግሞ እንደ አንድ ጉዳዩን በቅርበት እንደሚከታተል ሰው ህወሓት ልክ ነው። በወቅቱ እጅ ብሰጥ አንድ ሰውዬ ነበሩ፣ እንዳውም አይደለም ትጥቅ ሌላም ፍቱ ብንባል የምንፈታበት ነበር አሉ። አንድ ህወሓት ሲኒየር ሰው ውጭ ሚዲያ ላይ ኢንተርቪው ተደርጎ በወቅቱ የነበርንበት እዛ ደረጃ ላይ ነው የሚል ነገር ነው ያስቀመጡት። አቶ ጌታቸውም በተለያየ ጊዜ ሲናገሩ እባካችሁ ቶሎ በሉ፣ አፋጥኑ፣ ቶሎ በሉና ፈርሙ፣ ልክ ላይክ ሳይነበብ ሁሉ እንዲፈረም አይን ነገር ፍርማ ካልተፈረመ መጥፋታችን ነው የሚል ነገር ግፊት ነበረ። ይህ ማለት ህወሓት ምን ደረጃ ላይ እንደነበረ የሚያሳይ ነገር ነው። ኦኬ፣ ይሄ ከሆነና በዛ ሁኔታ ፕሪቶሪያል ከተፈረመ አሁን ፕሪቶሪያ ህወሓትን ቁመና አይመጥንም ከተባለ ምን ተገኝቶ ነው? ህወሓት ከዛ በኋላ ጉልበቱ ፈርጥሞ ነው ወይስ መንግስት ጉልበቱ ዝሎ ነው
በምን ሁኔታ ነው ይሄ የኛ የሚገባ አይደለም ያሉት የሚለው ነገር እንግዲህ የግድ መተንተን መቻል ያለበት ነገር ይመስለኛል። ዝም ብሎ አይደለም ይሄን ሐሳብ እያነሱ ያሉት። ያኔ እጅ መስጠት ነገር ነበረ፣ ግን ይሄ በፍጹም ሊሆን አይችልም የሚል ነገር ተደጋጋሚ። ለዚህ ነው ጊዜያዊ አስተዳደሩንም እንዲፈርስ በውስጥ ያሉ ቅቡ ይሄ ነው የሚል ነገር ሐሳብ እየመጣ ነው ያለውና እስቲ እንዳው ህወሓትና መንግስት መካከል የኃይል ሚዛን ብናይ ይሄ ሊያስብል የሚችል ነገር አለ ወይ? ወይስ ህወሓት በባለፉት ፕሪቶሪያ ስምምነት ከተፈረመ ወዲህ በነበሩ ግዛቶች ውስጥ ራሱን በማደራጀቱ ወታደራዊ ኃይል በማደራጀቱ የተሻለ ወታደራዊ ቁመና አለኝ ከሚል ነው ወይ? አንድ ሁለተኛ አዲስ ዲፕሎማሲያዊ አሰላለፍ ስለፈጠረ ነው ወይ ማለት ነው ይላሉ የህወሓት ሰዎች። በፊት 360 ነበር የተከበሩ ነው፣ አሁን ግን 180 ነው። በፊት በታችን በላይም ሁሉም ጠላት አድርጎ ሳንዱች አድርጎ ነበረ። ዛሬ በላያችን በኩል ኤሪትሪያ ወዳጃችን ነች፣ የሻዕቢያ መንግስት የኛ ተባባሪ ነው። ስለዚህ ይሄንን የመደራደሪያ አቅም ጨምሮልናል ብሎ አስበው ነው ወይ ወይስ ከህዳሴ ግድቡ መጠናቀቅ ጋር ተያይዞ የኢትዮጵያ የቀይ ባህር ጥያቄ ማንሳት ጋር ተያይዞ እነ ግብፅ አግሬሲቭሊ የኢትዮጵያን ጠላትም ኢትዮጵያ ላይ ለማመፅ አገርን ሰላም መንሳት የሚችል ካፓሲቲ ያላቸውን ኃይሎችን ሁሉ በደንብ መርዳት ስለጀመሩ ከነሱ በተገኘ አቅም ነው ወይ? ይህም መታየት መቻል አለበት። ወይስ የተሻለ በትግራይ ዘንድ በፊት ያልነበረ የተሻለ አደረጃጀት መፍጠር ችለው ነው ወይ? ሀብት ወይ ደግሞ አዲስ ከዚህ በፊት ያልነበረ ራስን ለመቻል የሚበቃ ሀብት አግኝቶ ነው ወይ? ይህንን ከሀብት አንጻር መታየት መቻል አለበት። ለምን እኩል አይደለም የፕሪቶሪያ ስምምነት አሁን ያለውን አይመጥነውም የሚል ነገር ነው ሀሳብ እየመጣ ያለው። ስለዚህ አሁን የሚመጥነውን ሊመጥን የሚችል ስምምነት ነው ማድረግ ያለብን የሚል ነገር ነው የሚያነሱት። ይሄ በአንድ በኩል ነው። በሪያሊቲው ደግሞ ካየ ነው ህወሓትን ካየ ነው ፖለቲከኞቹ ለሁለት የተሰነጠቁበት ነው። ከፕሪቶሪያ ስምምነት በኋላ የነበራቸው ፖለቲካ አቂማቸው እየተዳከመ መሆኑን ነው የምናየው። ለምን በማይናቅ ቁጥር ወታደራዊ መሪዎች የማይናቅ ቁጥር የፖለቲካ መሪዎች የተለዩና እንዳውም ትግራይ ውስጥ ዱሮ አንድ አይነት የፖለቲካ አመለካከት ብቻ ገዢ ከነበረበት ሁኔታ አሁን ምንድን ነው የሚባለው አማራጭ ኃይል የመጣበት ሁኔታ ነው ያለው። የአማራጭ ኃይል ደግሞ ልክ ህወሓት ወታደር እንዳለው እሱም ወታደር ያለበት ሁኔታ ነው ያለው የአራ መሬት የሚባለው። ስለዚህ እንዴት ነው ይህን ይዞ ከመንግስት ትከሻ እኩሎኝ ያለውና ድርድሩ ከእንደገና መደረግ አለበት ሊያስብል ይችላል ወይ የሚል መከራከሪያ ልናነሳ እንችላለን። ሁለተኛ የዲፕሎማሲንም ነገር ቅድም አንስቻለሁ። ከሻዕቢያ ጋር ያለን ነገራችንን ስለፈታን እንደ ከዚህ በፊቱ በላይም በታችም ስለማንታፈን አሁን ያለንበት ሁኔታ አይመጥንም፣ ከእንደገና አዲስ ድርድር እጅ ጠምዝ ማድረግ አለብን የሚል ነገር ከመጣ እውነት ይሄ ነገር ገፍቶ መንግስትና ህወሓት ድርድር ቢያደርጉት የህወሓትና የሻዕቢያ ዝምድና ይቀጥላል ወይ የሚል ለምን ሻዕቢያ ዛሬ ህወሓትን ያስጠጋው ከሻዕቢያና ህወሓት መካከል ካለው ጥላቻና ጠላትነትና ጉዳት በላይ ኢትዮጵያና ሻዕቢያ መካከል አለው ብሎ መገመቱም ይከብዳል። ግን እንትን ያሉበት ዋነኛው ዓላማቸው ምንድን ነው? ይህንን አንድ ላይ እንዲሆኑ የተደረገበት ዋነኛው ዓላማ ከኢትዮጵያ ጋር ስለተጋጨ ነው። ሻዕቢያ ኢትዮጵያ ስለ ቀይ ባህር ስላነሳ ነው። ህወሓትና መንግስት ብታረቁ ወይ ደግሞ አዲስ ድርድር ውስጥ ቢገቡ ህወሓትና ሻዕቢያ መካከል የተጀመረው ጽምዶ ይቀጥላል ወይ? ይህንንም ማገናዘብ መቻል አለባቸው። ሁለተኛ ሌላ የተለየ ነገር ሊመጣ የሚችለው ውስጣዊ ያለው ጦርነት ነው። ከፋኖ ጋራ መንግስት ጦርነት እያካሄደ ነው ያለው። ከሸኔ ጋራ ጦርነት መንግስት ኦሮሞ ነጻነት ሰራዊት ጋራ ጦርነት እያካሄደ ነው ያለው። ስለዚህ መንግስት በዚህ ጦርነት የተዳከመ ስለሆነ እኔ የተሻልኩ ድንክ ነበርኩ፣ መንግስት ደግሞ እያነሰ ስለመጣ ቁመታችን እኩል ሆኗል ከሚልም አንጻር ልናየው እንችላለን። ከሱ አንጻር ደግሞ ከሆነ ህወሓት በዚህ ሁኔታ መንግስትን እጅ ጠምዞ ድርድር ውስጥ የሚገባ ከሆነ ብስማሙ ህወሓትና ፋኖ መካከል አሁን ተጀመረ ተብሎ ከበሮ የሚደለቀው አብሮ መስራት አለብን፣ አብሮ መተባበር አለብን እንደሚባለው ነገር ሊቀጥል ይችላል ወይ? ከኦሮሞ ነጻነት ሰራዊትና ህወሓት መካከል ያለው ዝምድናና ወዳጅነት ሊቀጥል ይችላል ወይ?
ህወሓት ከመንግስት ጋር ድርድር ቢያደርግ ለምን አልትሬድ ጎቡ አዲስ ድርድር ወይ ደግሞ ጊዜውን የዋጀ የኔናውን ቁመናን የመጠነ ድርድር ማድረግ አለብን የሚል ነገር እየተነሳ ስለሆነ ጠቅለል ባለ ሁኔታ ስታየው ህወሓቶች እኔ አሁን ይሄን ሀሳብ ማሳባቸው እንደ ክፋት አላየው፣ ግን በትክክል ራሳቸው ራሱ መገምገም እውቀት ርቋቸዋል። አሁን በማየው ሁኔታ ማለት ነው። ማንን እኛ ምን ላይ ነው ያለ ነው? አካባቢ ያለው ፖለቲካ ምን ይመስላል? ቀጠናው ላይ ያለ ፖለቲካ በምን ደረጃ ነው እኛ ጥቅም ሊከበር የሚችለው ብንይዘን ብንሄድ የሚለውን ነገር እንኳን በሁሉ መገንዘብ ያልቻሉ ሶሪ እኔ እንትን ምንድነው ጭንቅላታቸው ከመዛግ ጀምሮ መሰባበር ውስጡ አንጎሉ መሰባበር የጀመረ ነገር ይመስለኛል። ይሄን እንኳን ሳያው ገና ለገና ይሄ ፖሲቢሊቲዎች ስለተፈጠሩ ይሄን በእጃችን ያለችውን ፕሪቶሪያን ቀደን ከሱ የተሻለ የኛ ጥቅም ሊከበር የሚችልበትን መደራደር መፍጠር እንችላለን የሚል ሀሳብም ነው እያመጡ ያሉት። አሁን የሚያነሱት እንደውም ካነሳው ሀሳብ ጋር ላይ የሚያደርጉ ዋዜማ ራዲዮ ይዞት ወጣ አንድ አርቲክል አለ። ቲፒኤልኤፍ ለምንድን ነው የፕሪቶሪያው ሰላም ስምምነት እየገፋ ያለ የሚል እንትን አርቲክል ነው። በዚህ አርቲክል ውስጥ እንግዲህ ስትራቴጂክ የሆነ የረጅም ጊዜ ግባቸውን ማሳካት የሚል እሱም ደግሞ የትግራይን የራስን በራስ ማስተዳደር እስከ መገንጠል የሚለውን አይነት ነገር ኦብቪየስሊ አሁን ኢንተርቴን የጊዜያዊ አስተዳደሩን ካፈረሱ በኋላ ኦፊሻሊ ኢንተርቴን የሚያደርጉት ነገር ዛሬም ደብረጽዮን ንግግር ሲያደርጉ ኦፊሻሊ ያነሱት ነገር ነው። የራስን ድል በራስ መወሰን እንግዲህ ኦፊሻሊ መገንጠል የሚለው ነገር ኢንተርቴን ስለሚደረግ ሜቢ ወይ ደግሞ በአዲስ የድርድር ማዕቀፍ እነሱ ሎንግ ተርም ስትራቴጂክ እንትናቸው ነው ግባቸው ነው የሚባልለትን ይሄንን ሀሳብ ይዘው ሊመጡ ይችላሉ። አው እሱ እኮ ነው እኮ አሁን እነሱ ከራሳቸው ጥንካሬ አንጻር አይደለም ትንተናውን የጀመሩት። ይሁን ከራስ ጥንካሬ አንጻር ቢሆን ችግር የለውም። እኔ በዚህ ደረጃ ጠንክሬ ያለው በዚህ ደረጃ ፈርጥም ያለው ብለ ራሴ ላይ ተማምኔ ከሆነ በእጅ ያለው ነገር ስለሆነ ነገር ግን እነሱ አሁን መንግስትን ይሄን ፕሪቶሪያ መቅደድና ሌላ ድርድር ውስጥ ሌላ ፍላጎትን ልናሳካ እንችላለን ብሎ ትንተናውን ሰሩበት በእጃቸው ውስጥ በሌለ ነገር ነው። አንደኛ ከሻቢያ ጋር በፈጠሩ ዲፕሎማሲ ነው። ሻቢያ ጋር የፈጠሩ ዲፕሎማሲ ቅድም እንዳልኩ ከመንግስት ጋር ህወሓት ከተስማማ የሚቆም ነገር ነው። እሱ እዛ ጋር ወዲያውኑ ሻቢያና ህወሓት መካከል የነበረው የጠላትነት ቻፕተሩ ነው የሚመለሰው እንጂ ሌላ ነገር አይደለም። ከፋኖ ጋር ገብተዋል አይደል? ስለዚህ በትክክል የገመገሙ አይመስለኝም። ለዚህ ነው ጭንቅላታቸው ከመዛግም አልፎ መፍረስ ጀምሯል አንጎሉ ያልኩበት ምክንያት ማለት እንጂ ጤነኛ ቢሆን ኑሮ ይሄንን የማይረባ ነገር ይዘ ለዛውም የደረሰባቸው ጉዳት ያመነዝራል። አንድ ነበሩ ተሰንጥቀዋል፣ አንድ ነበሩ ወታደራዊ ኃይላቸው ተሰንጥቀዋል፣ ብዙ ጉዳት ደርሶባቸው እነሱ አሁን ምንድነው ያን ፓወር ሉዝ ማድረግ አይፈልጉም። የነበሩበትን ቢያንስ ወደ ነበሩበት የገዥነት እንትን እንኳን ባይመለሱ እኛ የኢትዮጵያ የቀጠናው ትልቅ የፖለቲካ አክተር ነን የሚለውን ነገር መመለስ ይፈልጋሉ። ለምሳሌ ትግራይን አይ በቃ እንደ ሌሎቹ ክልሎች እንትን አይደለንም የፌዴራል መንግስት አካል አይደለንም በሚል ይሄ ወደ ምንድነው የተነጠለ አይነት እንቅስቃሴ የሚያደርጉት። ለምሳሌ የራስን እድል በራስ መወሰን የሚለው ራሱ አይ በቃ እኛ አንገዛም አይነት ነገር መገዛት ላትለው ትችላለህ። ግን ከፌዴራል ስርዓቱ የመውጣቱ እንትን ራሱ ስቲል በፕሪቶሪያ ሰላም ስምምነት አለማመን ቀድሞ ሲነግሩ ነበር ባይ ጊዜ መግዣ ነው የሚል አንዳንድ አመራሮች። ግን ስቲል እኛ አቅማችን ይሄ አይደለም መያዝ ያለብን አቅም አለ የሚል ነው። እሱን እኮ ነው እያነሳሁልህ ያለኝ። አቅማቸውን ለመገምገም ሞከርኩ እኮ እስካሁን እኮ ያነሳሁልህ እሱን ነገር ነው። ምን አላቸው ትል ከትላንትና ከነበሩ እያነሱ ነው የሄዱት እንጂ አዲስ ነገር የጨመሩት ነገር የለም። ለምን በደንብ ራሳቸውን አላዩም ብዬ ሳይ ከዛ የራሳቸውን ጥንካሬ ሳይሆን እነሱን ያማለላቸው ኤክስተርናል ፋክተሮች ናቸው ብዬ ያስቀምጡ። ፕላስ እሱም ብቻ አይደለም። በነገራችን ላይ ምን ያስባሉ የውስጣቸውን የገጠማቸውን መከፋፈል የገጠማቸውን የህዝብ ድጋፍ መሸርሸር እንደ አይነት አዲስ ደራደር ለበሬጅ በመፍጠር መመለስ የሚችሉ ይመስላቸዋል። እንደዚህ አይነት ነገርም አላቸው። በነገራችን እንዴት አድርጎ መደራደር ይሄን ነገር እንዴት ትመልሳለህ? ለምሳሌ እነሱ አሁን እንደ ወልቃይት እንደ ራያ እንደ ጠለምት ያሉ አካባቢዎች ለምሳሌ ከፌዴራል መንግስቱ ጋር ተደራድረው መመለስ ቢችሉ ወደ ትግራይ ለእነሱ እንደ አንድ ለበሬጅ ነው። ገባህ? ፕላስ ደግሞ ሌላ የሆነ ሜካኒዝም ቢፈጥሩ ለምሳሌ ትግራይን በሞኖፖሊን ያዟት አይደለ? ከራሳቸው ወጡትም ሌሎች ተፎካካሪ የሚባሉትም የሉም። ኦልሬዲ አዲስ አበባ ነው ያሉት አይደለ? ሀገራቸው ቢሆንም ከመቀሌ አሳደዋቸዋል ወደ አዲስ አበባ ነው ያሉት።
ያንን አይነት የራሳቸውን የውድቀት ከውስጥ የገጠማቸውን ውድቀት በራሱ ማከም የምንችለው በዚህ አይነት ራሳችንን እንደገና በተወሰነ መልኩ አግነን ማውጣት በመቻል ነው የሚሉም አይነት እንትን አላቸው። ገባኝ እኮ እሱ እኮ ጥሩ ስንት ግን ነባራዊ ያቆሱና ሪያሊቲው ልክ ነህ። ለምን አንተ ዝም ብለህ እኮ አይደለም የምትደራደረው እኮ ያለህ እኮ ኃይል እኮ ነው መደራደር አቅም እኮ የገነባውን መደራደር አቅም ነው እንድትደራደር የሚያደርግ እንጂ ዝም ብለህ እያነስክ ስለሄድክ ማን ነው ና በቃ ወንድሜ ወልቃይትንም ያዞራ ያንም ራፊ የሚያስብል ቁመና ላይ ናቸው ወይ? የመረበሽ አቅማቸው ነው አሁን አይደለም እሱ የመጥፋት እድል ምን ይዞ በጣላ እሱ የመረበሽ አቅም ትረብሻለህ። ነገር ግን የመጥፋት አደጋ አሁን የመስኮ ሁለት ነገር ነው። ወይ አንድ ወደ እያሰቡት ወዳለው ህልም መሄድ፣ ወይ አንድ ደግሞ መጥፋት ሊሆን ይችላል። እሱ እንግዲህ ከመረጡ በዛ መንገድ ከሄዱ የመጥፋት እድል ነው መጣ። እኔ ወይስ ከዚህ ጋር ነው የምልህ። ምክንያቱም አሁን እየቆረቆዘ ስለሆነ ቲፒኤልኤፍ ወይ ደግሞ መዳን ነው ወይ ደግሞ መጥፋት ነው። አሁን ሊሆን የሚችለው እንደነሱ በቁም ከምንጠፋ ሞክረን ብንጠፋ የሚለው ነገርም አለ። ኤኒዌይስ ከዚህ ጋር ተያይዞ ግንባሮችን የተለያየ ቦታ ላይ ይተኩሳሉ። ቅድም አንተ የጠቀስኮ በአፋር ግንባር ዞን 2 መጋሊ የሚባል አካባቢ ወረዳ ላይ ሞርተር መተኮሳቸውን ሰምተናል። እንግዲህ ይሄ ነገር ባለፈ ሸረሪና ላይ ሞከሩና አይደለም በኢትዮጵያ ግዛት ሱዳን ግዛት ውስጥ ያላቸው ካምፓቸው ሁሉ ዶጋ መዶኔ በድሮ እንደዚህም ያለፈ ወደ ሽራሮ ወደ ትግራይ አቋርጦ በዛ ወደ ሱዳን ለመሄድ የሚያደርጉ ሙከራ የገጠማቸውን ነገር ጀነራል ምግቤ መጥቶ ስናዘዝ ሰምተናል። በዚህ በራያ በኩል ደግሞ ባለፈ እንደዚሁ ቆላ ተንቤን አገረ ሰላም ምናምን የቀበሩት መሳሪያና ከኤርትራ ይገባላቸውን ከባድ መሳሪያ ጨለማን ተገን እያደረጉ ወደዚህ ወደ ራያ መሆኑ አካባቢ እያመጡ መሆኑንም ሰማን። ምንድነው የፈለጉት? ሪሊ አሁን እያሳዩ ያሉ ነገሮች ግንባርን ማደራጀት ነው ወይ? ግንባር ውስጥ የትኛው ላይ ለመጀመር ነው? ማሳሳቻ ነው የሚለው ነገር መታየት መቻል አለበት። ባይዞ እኔ አሁን በራሴ ግምገማ የደረስኩበት ነገር ሁለት ነገር ነው ያለው። አንደኛ ህወሓት ወልቃይትን በማይጸበሬ በኩል የዚህኛው በገዳሙ በኩል በሚሄደው በዛ በኩል በፍጹም ሊዋጋ አይፈልግም። የሚፈልገው አንጻራዊ የትኛው ነው? ጦሩን ሱዳን አስገብቶ ከሱዳን ውስጥ በሸረሪና በኩል በጀርባ በኩል መውጋት ነው። ለምን ለሚለው ጉዳይ መጣበታለሁ። ሁለተኛ እየፈለገ ያለው ህወሓት ጦርነትን በዚህ በትግራይ በኩል ብቻ ሳይሆን በዋነኝነት መዋጋት እየፈለገ ያለው በቤኒሻንጉል በኩል ነው። ይሄም ግንባር ቀደም በዚህ የሚደረገው ግንባሮች ስፖንሰር አላቸው። ግብጽ ያላትን ሁሉ ኢንቨስት አድርጋ ነው ስፖንሰር የምታደርገው። ለምን ቤኒሻንጉል ክልል ኩምሩክ የሚባለው አካባቢ በጣም ገዢ ቦታ ነው እሱ ቦታ እና ጀነራል ዳጋሎንና አልቡራን እየተዋጉበት ያለው ምንድን ነው? በባለፈ እኛን በለስ ቀንቶን ይህንን ኩምሩክ የምትባለው ገዢ ቦታውን ጀነራል ዳጋሎን መቆጣጠር ችሏል። ያ ማለት አልቡራን የነበረውን አቅም የመደራደር ህዳሴ ግድብን በተመለከተ የነበረውን አቅም ሙሉ ለሙሉ ያጣበት አጋጣሚ ነበር። ለምን ያቺ ኩምሩክ 20 ኪሎ ሜትር ምናምን ነገር ናቸው ከህዳሴ ግድብ ላይ በጣም ገዢ መሬትና ወታደራዊ እንቅስቃሴ ኢትዮጵያ ውስጥ ያለው ወታደራዊ እንቅስቃሴ ሁሉ መቆጣጠር የሚችልበት በዛ ቦታ ላይ በሱዳን የሚቆሳቀሰው ግድቡ አካባቢ የሚደረገውን እንቅስቃሴ መቆጣጠር የሚችለው በዛ ቦታ ነበር። እሱን ከእጁ ሲያጣ እነ ግብጽ ከፍተኛ ደም ፍላት ውስጥ ገብተዋል። ለዚህ ሲባል የጉሙዝ ታጣቂ አምጥቶ አሰልጥነዋል ሱዳን ውስጥ። የኦሮሞ ነጻነት ሰራዊት ብሎ ራሱን የሚጠራ ኃይልን በዚህ በምዕራብ ወለጋ አካባቢ ያለውን አሰባስቦ ማቀናጀት ሙከራ እየተደረገ ነው። እነዚህን ሁሉ ኃይሎችን አንድ ላይ አጣምሮ በህወሓት መሪነት ሌላ የጦርነት ግንባር አድርጎ ሊጠቀሙ እየፈለጉ ነው ያሉት ማለት ነው። በዚህ በቤኒሻንጉል በኩል ህወሓት እችን ይፈልጋታል። ለምን መሰል እችን ይፈልጋል? አንደኛ መንግስትን ሀገርን ማድማት ይችላል፣ ይሳካለታል። ትልቁ ህልሙ እሱ ስለሆነ ማለት ነው። ሀገርን ማድማትና ለጠላት እንደፈለገ እንዲያረጋት ፍላጎት ስለሆነ ለዛ ብቸኛ አዋጪ መንገድ ነች እሷ። ሁለተኛ ጦርነቱ በዛ በኩል ዞሮ ለሚያደርገው ነገር እዚህ ጋኛ ዋጋ አንከፍልም ከፈለግን እንዲሁ የተዛዛት ምንም ፊት ለፊት እጃችን በማይታይበት ሁኔታ ዝም ብለን በዛ በኩል አገር እያደማን መቀመጥ እንችላለን የሚልም ሐሳብም ሰርቷል። በዚህ ፊት ለፊት ከተዋጋን ውጤቱ ባለፈ ስለሚሆን ማለት ነው። በእግረኛ ብቻ አይደለም የድሮን ጫወታ ነው። ባለፈ የሆነውን ነገር ራሳቸው ስናዘዙ ሰምተናል። ከዚህ በኋላም ጦርነቱ የሚቀጥል ከሆነ እኔ ዱሩ ተናግሬያለሁ። እንደ ከዚህ በፊቱ እነ ደብረጽዮን ወይ ወታደራዊ መሪዎች የሆነ ቦታ ቁጭ ብሎ ጀሌዎችን እያስፈጁ የሚኖሩበት ሂደት ይቀንሳ ላይቀጥል ይችላል የሚል
ግምት አስቀምጬ ነበር የአንድ ዓመት ምን አነካይ ፊት ይሄ ነው የሚያመጣው መሪዎችን ታርጌት ያደረገ ጥቃት ይመጣል። ስለዚህ አሁን ያለው ጦርነት ዱሮ ጦርነት ችግር የለም። መሪውን አንተ ቀዝቃዛ ውሃ እየጠጣ ቀዝቃዛ ቢራ እየጠጣ እንደፈለክ እንታረጋለህ ሄዶ መስቀቃዩ ሌላ አይዲያሊስት ነው ማለት ነው። አሁን ግን መሪው ራሱ ከዛኛው ከአንድ እግረኛ ፊት ለፊት ካለው ጋራ እኩል ታርጌት ሊደረግ የሚችልበት ቴክኖሎጂ እየመጣ ነው ያለው። ስለዚህ ያሳሰባችሁ ስለሆነ ትግራይ አካባቢ ያለውን ጦርነቱን ጋፕ እናደርግና በዛ እጅ አዙር ዞረን እጃችን በማይታይበት አገር እናድማ የሚል እቅድ የያዙም ይመስለኛል ማለት ነው። ከዚህ ጋር ተያይዞ አንድ መረጃም ወጥቷል። በትግራይና በኤርትራ ውስጥ ያሉትን ወታደራዊ ኢላማዎች ተጠንተዋል የሚል ነገርም ወጥቷል። ምናልባት እንደዚህ ሲባል በምን ደረጃ ውጤታማ ይሆናል? ለምን ጠላት ሁሉ ጊዜ ያሳስታል። ፊት ለፊት የምታሳየውና በጀርባ የምታደርገው የተለያየ ነገር ነው። ይሄ በውትድርና ውስጥ በቃ ትልቁ መሰረታዊነት ሳንዙ የዛሬ 3000 ዓመት ጻፉ መጽሐፍ ማታለል ትልቁ ጥበብ የሚባለው ነገር ማለት ትልቅ ስለራስ የተሳሳተ መረጃ መስጠት ነው። አሁን መንግስት ሳይት አድርጓል የሚል መረጃዎች እየወጡ ነው። የትግራይ ክልልም ኤርትራም ያለው ዋና ወታደራዊ ቤዞች የትኛው እንደሆኑ የት አካባቢ ላይ ከባድ መሳሪያዎች የት አካባቢ ላይ ጦሩ እንዳለ ምናምን ሁሉ ሳይት ተደርጓል የሚል ነገር አለ። ይሄ ሪል ከሆነ ጦርነቱን አይ ቲንክ በ25% በ40% ቅድመ የመጨረስ እድልን ከፍ ያደርግልሃል። ይሄንን ያገኘ መረጃ ትክክለኛ መረጃ ነው። ኤክስፔክት ነው። በነገራችን ላይ አሁን የሆኑ ኃይሎች ለጦርነት እየተዘጋጁ ከሆነ ሁለቱም በየፊናቸው አንዱን ማጥቃት ወይም የበላይነት መውሰድ በሚችልበት ሁኔታ ወታደራዊ ጥናቶች ኢንተሊጀንስ ትንተናዎች ምናምን እንደሚሰራ የሚጠበቅ ነገር ነው። ወታደራዊ ጥናትና ትንተና ብቻ አይደለም። ይሄን ፊዚካሊ የቱ ጋር ምን እንዳለ ማወቅ መቻል አለብኝ። ዝም ብለህ ቁጭ ብለህ ቢሮ ቁጭ ብለህ የምታነትነው ብቻ ሳይሆን ማለት እርግጥ ነው ቴክኖሎጂዎችን ካለ ሳተላይቶችን ካለ አሁን አሜሪካና ኢራን ጫውታ ሲዋጉ በሳተላይት ያጀበ የቱ ጋር እንዳለ መሪው ራሱ የቱ ጋር እንዳለ ሳይት ተደርጎ አይደለም መጣው። በዚህ ደረጃ ኢትዮጵያ ጥሩ የሳተላይት መረጃዎችን ካላት ማለት ነው። ይሄ ማለት ጦርነቱን ኒርሊ ከ30% በላይ ጨርሳለች ማለት። ከዛ በኋላ በቀላሉ አታክ ማድረግ ትችላል። እንደ ዱሮ ዘመን አይደለም። ዱሮ ዘመን የጦሩ የቱ ጋር እንዳለ ምን እዛ ጋር እንዳለ ምን እንደሌለ የሚባል ነገር የተጠራጀበት ነገር አይደለም። ዝም ብለህ በእግረኛ ሰው ነው የምሰልለው፣ በቃኝ ነው በሰላይ ነው የምሰልለው። እሱን እንደ ትክክለኛ ዳታ ልታገኝ አትችልም። ግን ሳተላይት ከላይ የሚያነሳው ሳተላይት እሱ ትክክለኛውን ነገር ፍንትው አድርጎ ሊያሳይ ይችላል። እንቅስቃሴው ሙሉ ከዛ በቀላሉ አታክ ማድረግ ትችላለህ። ይህ መረጃ ወጥቷል። በዚህ ደረጃ ላይ ከደረሰ የህወሓትና የሻዕቢያ ዕጣ ፈንታ ምናልባት ጦርነቱም የአጭር ጊዜ ሊሆን የሚችልበት ውጤቱም ዝም ብሎ አንዱን ማስገደድ ብቻ ሳይሆን መሰረታዊ ለውጥ ወደ ድምሰሳ የሚያመራ ነገር ሊገኝበት የሚችል እድል ይኖራል የሚል ነገር ነው ያለኝ። አንድ ደብረጽዮን ያነሱት አይ ቲንክ ለዛ ነው ሰፊ ነገር ነው ያነሳከ ያልኩ ቅድም። ዶክተር ደብረጽዮን ዛሬ ምርቃት ላይ እንደገና ምንድነው ሰማዕታት እንትን ላይ አንድ ነገር ተነስተዋል። ምንድነው እኛ የገነባነው ዲሞክራሲያዊ ስርዓት ስለተጣሰ ይሄን ዲሞክራሲያዊ ስርዓት መልሰን እንትን ለማለት የመክተ ዘመቻችን አጠናክረን እስክንጨርስ ድረስ እንቀጥላለን ነው ያሉት። እንግዲህ ምን ትላለህ? ምንም እኮ ማለት እኮ ይከብዳል። አሁን ኢትዮጵያ ባለፈ በእነሱ 27 ዓመት የተመራችበት ዲሞክራሲያዊ ስርዓት ማለት ነው። እሱን አፍቆን ማለት ነው። ኢትዮጵያ ህዝብ እሱን አፍቆት ማለት ነው። የጥቂቶች አምባገነናዊ ስርዓት ማለት ነው። እንዳው አንዳንዶቹ ወደ አፓርታይድም ይወስዳሉ። ብሉም የሚያሳፍር ነገርም አልነበረው የነበረው ስርዓት ማለት ነው ቢባል ምን የሚያሳፍር ነገር አልነበረው። በዛ ደረጃ ይህንን አገርን የምድራዊ ሲኦል አድርጎ በአንጻሩ ደግሞ ለነሱ ልክ ደቡብ አፍሪካ ውስጥ የነጮችና የጥቁሮች እኮ ህይወት እኮ ነበረን እኮ ፋክቱና አውራ ከተባለ ማለት ነው። በተለይ እነሱ ጋር ጥያቄ የሚያነሳ በተለይ ስለ ዲሞክራሲ ጥያቄ የሚያነሳ ስለ መብት ጥያቄ የሚያነሳ ይሄ ዝም ብሎማ ከተመራ ፋሽስትም ዝም ብሎ ተመራው ምንም አላደረገም። ልንገሬ በዋነኝነት ኖ ለምን የሚል ጥያቄ ግን የሚያነሱ ሰዎች ማለት ነው የነበረው ሪሌሽን የአፓርታይድና
የጥቁር አሜሪካኖች የጥቁር አፍሪካኖች ግንኙነት ነበር እዚህ ሀገር ውስጥ ነበር። ያን ነው ዲሞክራሲያዊ ስርዓት የገነባው ዲሞክራሲያዊ ስርዓት ስለተቀለበሰ ብሎ ደብረጽዮን ዛሬ የሚያወራ ማለት ነው። እንዳው ሰዎቹ ደንቁረዋል። ምንም ማድረግ አይቻልም። ሰው ምን ይላል ግን የሚለውን ነገር የጨረሱ ይመስለኛል። ልክ ኢትዮጵያ ህዝብ እነሱ ያኔ ጥቂት የዋት ሰዎች እንደፈለገ መጨማለቂያ የነበረ አገር እንዳልነበረ ሲፈልጉ የሚገሉት ሲፈልጉ የሚዘርፉት ሲፈልጉትን ነገር የሚያረጉበት ለዛውም ደግሞ ያገራቸው ልጅ ሆኖ ለምን እኛም እኮ ዜጋ ነን ብሎ የዜግነት መብት ጥያቄ የሚያነሳ ላይ ምን ሲፈጽሙ እንደነበረ የሚታወቅ ነገር ነው። እሱ ነው ዲሞክራሲያዊ ስርዓቱ መልሶ ሊገነቡልን የሚታገሉት ማለት ነው። ይሄን እኔ እንጃ ምናልባት ትግራይ ህዝብ ራሱ ይሄንን ሲያዳምጥ ዝም ማለቱ ራሱ ነውር ነው፣ በእውነት ነውር ነው። ምን ሰሩ እንደነበረ ስለሚታወቅ ይሄን ደግሞ ከዚህ በኋላ ነው ብያለሁ፣ ብዙ ተደጋጋሚ ብያለሁ። ጥቂት የዋት ሰዎች ከትግራይ መጥቶ ይሄን አገር ላይ እንደፈለግን ሆነ ምናን በፍጹም እሱ የለም። ይኸውልህ እሱ በፍጹም የሚታሰብ ጉዳይ አይደለም። በቃ ይቀይሩ፣ ይርሱት። እሱ ነገር እርምህን አውጣ የሚባል ነገር አለ። እርሞች እርማቸውን ያውጡ። ያ በቃ በፍጹም እንደዛ የስርዓት ዳግም ሊሆን የሚችል ስርዓት አይደለም። እሱ ነገር ዳግም በዛ የሚገዛ ኢትዮጵያዊ የለም እና እሱን እንመልሳለን ብሎ መቃዠት ያው እንግዲህ እንደ ቅዠት ደረጃ በቅዠታቸው መቀበል እንችላለን። መልካም፣ ወደ ሁለተኛ ጉዳያችን እናልፋለን። ውድ ቤተሰቦቻችን ገዢው ብልጽግና ፓርቲ ጠቅላይ ሚኒስትር አብይ አህመድም ለቀጣይ 5 ዓመታት ስልጣን ላይ መቆየት የሚችሉበትን እድል አግኝተዋል። እንግዲህ በዚህ ጉዳይ ምርጫው በራሱ አወዛጋቢ በጣም ብዙ ጉዳይ የሚነሱበት የነበረ ቢሆንም የብልጽግና አሸናፊነት መታወጁን ተከትሎ ጠቅላይ ሚኒስትሩ ባደረጉት አንድ ንግግር ላይ የቀጣይ ክረምት ላይ ግምገማ አድርገን ራሳችን አጥርተን ኢትዮጵያን በጽኑ መሰረት ላይ ለማኖር በቀጣይ 5 ዓመታት እንሰራለን። ለዚህ ደግሞ መርሃችን መደመር ወይም አንድነት ነው። አማራ፣ ኦሮሞ፣ እስላም፣ ክርስቲያን የሚባለውን ነገር አንቀበልም፣ በአንድነት ነው የሚል ነገር ተናግረዋል። ግን ደግሞ እሳቸው ወደ ስልጣን ከመጡ በኋላ ኢትዮጵያ በየአቅጣጫው የእርስ በርስ ግጭትና ጦር ውስጥ የገባችበት በዚሁ እንግዲህ ሁሉም በየብሔሩ ገብቶ የእሳቸው ፓርቲ ከፍተኛ አመራሮች ጭምር እንግዲህ ፓርቲያቸው በራሱ የአማራ ብልጽግና፣ የኦሮሚያ ብልጽግና፣ የትግራይ ምናምን፣ የሶማሊያ አፋር ብልጽግና በሚል ነው የተከፋፈለው። እሱ በራሱ የዚህ እንግዲህ ቅርንጫፍ በሚባለው የራሳቸው ፓርቲ ውስጥ ራሱ ያሉ አመራሮች የክልል ፕሬዚደንቶች ጭምር አንዱ ላይ በጣም ከፍተኛ የሆነ የመገፋፋት እንትን ውስጥ እንዳሉ ይታወቃልና በዚህ አይነት እሳቤ ውስጥ ጠቅላይ ሚኒስትሩ እንግዲህ ወደ ስልጣን ሲመጡ እንደሚታወሰው ኢትዮጵያ በማለት ይታወቃሉ። ኢትዮጵያዊነትን በማቀንቀን በመሪዎች ታሪክ ከፍተኛውን ተቀባይነት አግኝተው ነበር። ነገር ግን እሱ በሂደት ብዙ ነገሮች እየተበላሹ እየተሸረሸሩ ሲሄድ ጠቅላይ ሚኒስትሩም ያላቸው ተቀባይነትም በዛው ልክ የቀነሰበት ሁኔታ እንዳለ የሚታወቅ ነገር ነው እና አሁን በቀጣይ 5 ዓመታት እንዳሉት ራሳቸውን ገምግመው አጥርተው እውን ኢትዮጵያን ከአማራ፣ ኦሮሞ፣ ትግራይ፣ አፋር፣ ሶማሌ ከሚል የከፋፍለህ እንትን ግዛ ወይም ደግሞ የመከፋፈል አባዜ ሊያወጧት ይችላሉ የሚለውን ጉዳይ እንመለከታለን። አማ እንዴት ትመለከተዋለህ? መልካም እንግዲህ ጠቅላይ ሚኒስቴሩ ሁለት መሰረታዊ ነገር ነው እና አሁን ለውይይታችን የመረጥነው የምርጫውን ውጤትን ብልጽግና ማሸነፉን ተከትሎ ለቀጣይ 5 ዓመት መንግስት መሆኑን ተከትሎ ሁለት ነገር አንስቷል። አንደኛው የቀጣይ አቅጣጫቸው ምን ይሆናል የሚል ነገር ማመልከት የፈለጉ ይመስለኛል። አማራ፣ ኦሮሞ፣ ትግሬ፣ ጉራጌ፣ አድያ፣ ወላይታ የሚለውን ነገር እንተውና በኢትዮጵያዊነት ተደምረን እንቀጥላለን የሚል ነገር ነው ያነሱት አንዱ። ሁለተኛ ራሳችን እናጸዳለን፣ ህዝብ የሰጠውን አደራ ለማሳካት ራሳችን እናጸዳለን የሚል ነገር ነው። እንግዲህ እኔ እንደሚገባኝ ከሆነ አሁን ያለው ዘረኝነት ይህ ጫፍ ወጣ ጫፍ ከመውጣትም አልፎ መሳሪያ ይዞ ጫካ ያስገባ ብሔርተኝነት አሁን የተፈጠረ ነው ወይ? ምን ስለሆነ ነው ይሄ ችግር የተፈጠረ የሚለው ነገር በደንብ መታየት መቻል አለበት ይመስለኛል። ለምንድን ነው ብሔርተኝነት በይፋ አደባባይ ወጥቶ ህገ መንግስት ረቆለት ገዢ ሀሳብ ሆኖ ከዚህ ሀሳብ ውጭ የሚያነሱት
እንደ ኋላ ቀር ሲያሰኝ የዱሮ ስርዓት ናፋቂ ሌላ ጊዜ ሀዳዊ እየተባለ የተለያየ ታፔላ የተለጠፈ ከፍተኛ ማሸማቂያ ዘመን ነበር ባለፈው 27 ዓመት። ያኔ ብሔርተኝነት በዚህ ደረጃ መሳሪያ ይዞ ጫካ አልገባም። ለምን? ስቴጁ ስለነበረ ማለት ነው። አሁን ምን ስለሆነ ነው ብሔርተኝነት መሳሪያ ይዞ ጫካ ለመግባት የሞከረበት ብለውን ነገር ካየን አንጻራዊ ለብሔርተኝነት የማይመች ኢንቫይሮንመንት መፈጠር ጀመረ ማለት ነው። በፊትማ እንዳውም እኮ አንጻራዊ ጸረ ብሔርተኝነት የሆነ ኃይል ነው ትግሉንም በሰላማዊም በመሳሪያ የምታገለው በአመዛኙ እንደዛ አይነት ነገር ነበረ የነበረው። ብሔርተኛ ስርዓት ስለሆነ ከፋፍሌ ግዛ ስርዓት ስለሆነ ቅድም አንተ እንዳልከው ቲፒካሊ የኢህአዴግ ስርዓት ነው። እሱን ከፋፍሌ ግዛ ስለሆነ እሱን የሚቃወም ካውንተር የሚያደርግ ኃይል በኢትዮጵያዊነት ስር ለመሰባሰብ ሞክሮ በሰላማዊም ቻሌንጅ ያደርጋል። በትጥቅም አመዛኙ የተሻለ በቁጥር አንጻር ከፍ ያለው እሱን ሀሳብ የሚያቀነቅነው ሀሳብ ነበር። አሁንኛው ግን ለውጥ ከመጣ በኋላ ግን ዋነኛው ትጥቃንሽም በሰላማዊ ውስጥም ያው በዳቦ ስሙ ኢትዮጵያ ብል በውስጡ በብሔር ተከሽኖ የሆነ ፖለቲካ ነው የምንሰማው አብዛኛው ማለት ነው። ፖለቲከኛም ብታይ ብዙም ገበናው የታየበት በዚህ 8 ዓመት ውስጥ ነው። በተለይ የብሔርተኝነት ፖለቲከኛ ብቻ አይደለም፣ ጋዜጠኛው ምኑም አክቲቪስቱም ተንታኙም ነካ ሲደረግ ለካ የሆነ ነገር ኢንቫይሮንመንት ነው ለካ አንተ ማንነትን የሚያወጣብህ ማለት ነው። ኢንቫይሮንመንቱ አልመች ስል ትክክለኛ አንተነት ብቅ ልብሃል ማለት ነው። ኢትዮጵያዊ ነኝ ያለ ሁሉ ወደ ብሔሩ ሲገባ ነው። አሁን ለምን ይሄ አሁን ያለው ኢንቫይሮንመንት ለብሔርተኛ ስለማይመች ማለት ይገልጣል ማለት ነው። ፖለቲከኛም እንደዛ ሲሆን ነው። ኢትዮጵያኖች ጣፋንታቸው በጋራ ነው፣ በዜግነት እኩልነት ላይ የተመሰረተ አገር ነው መገንባት ያለበት ምናምንና ስንት ነገር ሲተሰክሩ የኖረ ሁሉ ላጥ ብሎ የብሔር ተከራካሪ ሲሆን አየን። ይሄ በፊት አልነበረም። በፊት የምትታገለው የብሔር ኃይል ስለሆነ በኢትዮጵያዊነቱ በካባው ነበር የምትጫወተው፣ ወይ ደግሞ በትክክለኛ ኢትዮጵያዊነት በዜግነት እኩልነት የተመሰረተ አድርጌ ነው የምትታገለው የነበረው። አሁን ምን ተፈጥሮ ነው ወደዚህ ነገር የመጣው ካል ዲስኮርሱ ተለውጧል ማለት ነው። ኦኬ አሁን እዚህ ጋር ደግሞ ጠቅላይ ሚኒስቴሩ መጡና ምን አሉ? እንግዲያውስ ከዚህ በኋላ በብሔር የምንለው ነገር የለም፣ በኢትዮጵያዊነት እንዳለን አሉ። ስለዚህ እኔ ባለፈ አንድ ነገር ሀሳብ አንስቼ ነበረ። የብሔር ኃይል ተደራጅቶ ብልጽግና ሊወጋ መጥቷል። ምንም የሚካድ ነገር አይደለም። ምንም ዳቦ ስም የምታወጣለት የለም። ኦሮሞ ነጻነት ሰራዊት የብሔር ኃይል ነው። ፋኖ የብሔር ኃይል ነው። ህወሓት የብሔር ኃይል ነው። ምንድን ነው ደግሞ አፋር ውስጥ አንድ ድርጅት ሰሞኑ ተመሰረትኩ ያለው ኦጋዴን የብሔር ኃይል ነው። እዚህ ቤኒሻንጉል ውስጥ ያለው የብሔር ኃይል ነው። ብልጽግና እነዚህን ሊመክት የሚችለው የብሔር ኃይል የብሔር ኃይልን ሲወጉ ስላላየም ማለት ነው። ብልጽግና ላይ ክላሽ ያነሱት የኛ አይደለም። ቅድም ደብረጽዮን እንዳለው እኛ የገነባነው ዲሞክራሲ ስርዓት አለ፣ የብሔር ስርዓት ነው የገነቡት። እሱን ፈርሶብናል የሚል ነገር ሀሳብ ያለው ይመስለኛል እንጂ መቼም እነሱ መቼም ዲሞክራሲ እንዳልገነቡ ይታወቃል። አሁን በነገር እሱ ፓወሩን አጥቻለሁ ካልሆነ በስተቀር ፌዴራሊዝም እኮ ከነ ነፍሱ እኮ እንደቀጠለ ነው። ጠቅላይ ሚኒስትር አብይ አህመድ አስተዳደር እኮ ማለት አሁን ስልጣን ላይ ያሉት በሙሉ ፕራክቲካሊም እኮ የምታየው ቲፒኤልኤፍ የፈጠረውን ፌዴራሊዝም እኮ መሬት ላይ ያወርደዋል። ምንም እኮ ይሄ የሚያከራክር አይደለም። ፕራክቲካሊ እንዴ አንዱ እኮ አሁን እንደ አይነት ምስቅልቅል ለመፈጠሩ ራሱ እኮ ምንድነው የሆነ ባህር ዳርና አዲስ አበባ ቁጭ ብለው ሲቧቀሱ አልነበር እንዴ? አስመራና ሰመራና ጅጅጋ ሆኖ ሲቧቀሱ አልነበር እንዴ? ኦቤስ በክልል ፕሬዚደንቶች ደረጃ ነው ማለት የምንረሳው ስላልሆነ የቅርብ ታሪካችን ስለሆነ አሁን ጠቅላይ ሚኒስትሩ ይሄን እያሉ ያሉት የራሳቸው እናጠራለን ምን እንደሚያጠሩ ኦቤስ ብዙ ጊዜ ይባላል። አክቹዋሊ ይሄ ግን 5 ዓመት እድል አግኝተናል። በዚህ 5 ዓመት ራሳችንን አጥርተን በአማራ፣ ኦሮሞ፣ በእስላም ክርስቲያን ሳይሆን በኢትዮጵያዊነት በአንድነት
ኢትዮጵያን አገራዊ አንድነት እኮ ነው። አገራዊ ልዩነት ቆይ በደንብ ይህችን ሀመርና እርጋታ በጣም መሰረታዊ ስለሆነች እኮ ነው ስለማትባል እኮ ነው። ከዚህ በፊት አገራዊ አንድነትን ከብሔር ከሃይማኖት ማንነት አስቀድሜን ነው የተባለ ያለው። አስቀድሜን ነው የተባለ ያለው በመባል ደረጃ ነው። በመሪ መባል ቀላል አይደለም። ድሮ ተብሎ አቅም እንደዚህ ድሮ ተብሎ አቅም ቆይ አይደለም መባሉን እኮ አሁን ጥሩ አይደለም እያልኩ አይደለም። እቺን ቃል ተብላ የምታውቅበትን ዘመን ታውቃለህ? ስትባል ራሱ ምን ይባል ነበር ታውቃለህ? ይሄ የአዳውያን ይሄ የትናንትና ስርዓት ናፋቂ ንግግር ነው ነበር እኮ የሚሉት እኮ እንደ ብረጾን አሁን ጫካሉ ብሔርተኞች እንደዚህ ነበር እኮ የሚሉት እኮ። አሁን ግን አገራዊ ማንነታችንን እናስቀድም ነው ተባለው። እናስቀድም ማንም መሪ ብለው አቅም ሲመጡ ያሉት ነገር ነው። ማንም መሪ ብለው አቅም እቺን ነገርን አሁን እሱ አይደለም ቲፒኤልኤፍ የማንም መሪ እንግዲህ ቲፒኤልኤፍን ካልሆነ ከዛ በፊት የነበሩት የብሔር ኃይሎች አልነበሩ። ማንም እንግዲህ ወይ ንጉሳውያኑ ወይ ደግሞ እንትናንም ኖ ብሔርተኛ ካሸነፈ ወዲህ ነው። ኦኬ እሺ። አሁን ጠቅላይ ሚኒስትሩ ሲመጡም እኮ ይሄን እያሉ ነበር። ስንኖር ኢትዮጵያ ስንሞት ኢትዮጵያ አይደለ ሲሉን የነበረው። ፕራክቲካሊ በኢትዮጵያ ታሪክ ማናቸውም መንግስት ወይ መሪ ንጉሳውያኑን ጨምሮ በእሳቸው ልክ በጣም ከፍተኛ ህዝብ ተቀባይነት በአጭር ጊዜ ውስጥ ያገኘ አልነበረም። ዞንል ቲንግ እንደ ብሔርተኛ የሆነ ኃይል ሁላ እኮ ደግፏቸዋል አይደለ? አሁን ዛሬ ከኢትዮጵያዊነት ወርደው ብሔርተኛ ሆነዋል የምንላቸው ኃይሎች ሁላ ራሱ ሲደግፏቸው ነበር አይደለ? ግን ጠቅላይ ሚኒስትሩ የሚሉትና ፕራክቲካሊ የእሳቸው ገዢ ፓርቲ ብልጽግና የመጣበት 5 ዓመት ተመርጦ ቀጥሏል። ኔክስት 5 ዓመት ሲቀጥል ምን ቀይሮ ነው የሚያመጣው? አሁን ከመጣበት አንጻር አሁን ከኢትኒክ ፌዴራሊዝም የጠራ ነው ወይ? ፕራክቲካሊ አማን አንተ ስታየው እናጠራለን ሲሉ ወዴት ይደርሳሉ? ጥሩ ነው። አንደኛ ፌዴራሊዝም ነገም ይቀጥላል። ምን አይነት ፌዴራሊዝም ነው የሚል ጥያቄ ነው እንጂ ፌዴራሊዝም ከጊዜ በኋላ ከኢትዮጵያ ውስጥ ከፌዴራሊዝም የተለየ ወደ አህዳዊ አሰራር እንገባለን ብዬ እኔ አልገምትም። ይቀጥላል። ግን ምን አይነት ፌዴራሊዝም ነው ጥያቄው? ጂኦግራፊ ነው አሁን የተመሰረተው የደም ላይና ቋንቋ ላይ የተመሰረተ ፌዴራሊዝም ነው ወይስ ቋንቋንም መልክዓ ምድርንም ስነ ልቦናንም ያማከለ አዲስ ፌዴራሊዝም ነው የሚዋቀረው በሚል ላይ መሰረት ነው እንጂ የሚል ነው እንጂ ፌዴራሊዝም ነገም ይቀጥላል። ይሄ አንዱ መሰረታዊ ነገር መያዝ ያለበት ነገር ነው። ከዛ ውጪ ራሳችን እናጥራለን ብለዋል። አሁን ይዞ ሊቀጥሉ የሚችሉ ነገር ምን ሊሆን ይችላል የሚል የራሳችን ግምት ነው የምናስቀምጠው። ያ ብልጽግና አባልም አይደለንም፣ የብልጽግና ሴንትራል ኮሚቴ መንበርም አይደለንም፣ ምን እንዳሉትንም አናቅምና ማለት ነው። ግምታዊ ልክ ኮተት እንደሌለበት ሰው ነፃ ሰው ገብቷል አይደል? በዚህም በዛም ኮተት የሌለው ማለት ነው። አበል ያልበላ ሰው ማለት ነው። እንደዛ ሆኖ ወይ ደግሞ ነገ አበል ይበላለሁ ብሎ ዛሬ በተስፋ እንደማይቀመጥ ሰው ማለት ነው ሆኖ በነፃነት ስንናገር ያሉት ነገር አገራዊ አንድነትን እናስቀድማለን፣ ኢትዮጵያዊነትን እናስቀድማለን አሉ። ይሄ ለብዙ ዘመን ጥያቄ ነበር። በእውነት እኔ ሁሉ ጊዜ ይዋለውን እንደፈለኩ ማለት ነው። አገራዊ አንድነት አስቀድማለሁ ካለኝ ማለት ነው ማንንም ይደግፋሉ። ሁሉም በዛ ውስጥ ነው ያለው። ሁሉም የለም ብሔር ፖለቲካ ኃይሎች አይደለም፣ ፖለቲካ ኃይል የለም፣ እንደዛ የለም። እኔ እንደዛ አይደለም ያልኩት። ሁሉም ነገርህ ሁሉም ጥቅምህ ብሔርተኝነትም ጥቅምም ጉዳትም በሀገራዊ አንድነት ውስጥ ነው ያለው ነው። ቀድመ በራስ ኢንተርፕሬት አይደል? አልገባኝም አሁን ሐሳብን። የኔ ፖይንት ሀገራዊነት ስትል ኤቭሪቲንግ በሀገራዊነት ማዕቀፍ ውስጥ ነው ያለው። የኔና አንተ የምናቀነቅነው የግል የቡድን ወይም ደግሞ የብሔር ሀሳብ ቢኖር እንኳን በዛ ውስጥ ነው ያለው። ትልቁ ዋልታው ሀገራዊነት። ሀገራዊነት ይቅደም ማለት የራስን ፍላጎትን አገራዊነት የጋራ ማንነትን ከራስ ፍላጎት ማስቀደም ማለት ነው። ይሄ ነው ብዙ ዘመን ስጠይቅ ሀገር ሲኖር ነው አንተ ጥቅም ይፈልግ ነው። ሀገራዊ አንድነት እኮ እንደዛ ብቻ አይደለም እኮ ሀገር አንድነት ብቻ ሀገራዊ አንድነት ማንነትን የጋራ ማንነትን ማስቀደም ማለት ነው። አሁን የምንሰማ ኦሮሞ ፈረስት፣ አማራ ፈረስት፣ ትግራይ ፈረስት ነው እያሉ አሉ። እኛ ደግሞ ኢትዮጵያ ፈረስት ነው። ኢትዮጵያ ትቅደም። ከዛ በኋላ እዛ ውስጥ የዚህ ማንነቶች የፍላጎቶች ይስተናገዳል። እነዛ ሰዎች ግን የለም ፈረስቶች ተገናኝተን የገነባናት ሀገር ነው ያሉ። ስለዚህ እቺ ሀገር የብሔር ማንነት ነው ቅድሚያ የሚያገኘው። ይህን እኮ ነው ህገ መንግስቱ የተጻፈበት ኮንሰፕት እኮ ይህን እኮ የብሔር ፖለቲከኞች ጫካም ያሉ ከተማም ያሉት እኮ የሚሉት እኮ ይህን እኮ ነው እኮ
የብሔር ማንነት ብሔሮቹን አንተ ተስማምተን መተን የተነጋገር ነው። የብሔር ማንነት ነው የሚቀድመው ከሀገራዊ አንድነት ነው የሚሉን ሀገር ስለሚመሰርቱ ማለት ነው። ካልሆነ ቀስ ወጥቶ ሀገር ስለሚሆኑ ማለት ነው። አሁን ሀገራዊ አንድነት ይቅደም ከተባለ እኔ በእውነቱ ሁሌ ማጨበጭባሉ እንደዚህ አይተሳ ማለት ነው። ማንም ይበል ማንም አጨበጭባሉ። ኦኬ ጠቅላዩ ምን አሉ? ራሳችን እናጸዳለን አደራችን ለማሳካት አሉ። ራሳችን እናጸዳለን ማለት ምን ማለት ነው? አሁን እንግዲህ እኔ መነሻ የሚሆነኝ ሀገራዊ አንድነት ነው የምናስቀድመው። ተው ብሔር ማንነትን ተው ማለት እሱን አታስቀድም ነው። ይሄ ባይዞ የብሔርተኞች ማምታታቸው ምንድን ነው? ሀገራዊ አንድነት ቅድም ስትል የብሔር መብቶች ይደፍጠጥ እንዳልክ አድርጎ ነው ትርጉም። እንደዛ ያለ ሰው የለም። መቼም አይደፈጠጥም። ግን አገራዊ ማንነት ከብሔር ማንነት መቅደም አለበት ነው ጥያቄው፣ አገር እንዲቀጥል ማለት ነው። ይህን ስትል እንግዲህ ራሳችን እናጸዳለን የሚል ቀጥሎ መጣ። ኦኬ ራሳችን ስናጸዳ ለዚህ አገራዊ አንድነት መቅደም ምቹ ያልሆኑ ጭቃ የያዘውን ካድሬ እናጸዳለን ወይ? አንዱ ማለት በብሔርተኝነት ጭቃ የተያዘ ካድሬ ብዙ አለ። ቅድም እንዳልከኝ አሁን እስካሁን ድረስ እኮ የጠራ እኮ የመጣ እኮ ልክ ዘፈረስት ደይ ፈረስት እኮ የጀመሩት እኮ ባህር ዳር እናንተን ብለኝ ቅድም ያነሳለኝ ብሔርተኞች ናቸው። ለእንትኑ መጠናቅቷቸው ወደ ውጊያና በማህበራዊ ሚዲያ ላይ መዋጋት እርስ በርስ ባህር ዳርና አዳማ ላይ መዋጋት የቀጠሉት። አሁን እንደዚህ አይነት ጭቃ የያዛቸውን ካድሬዎችን እናጠራለን ነው ወይ? አንድ ይችላሉ ወይ ነው? ለምን አይችሉም? መንግስት አይደል እንዴ? ለመንግስት አይደል እንዴ? ለምን አልሞክ ቆይ መንግስት አይደል እንዴ? ምን ችግር አለው? ተው እስከ ዛሬ ያለፈውን ዛሬ ደግሞ መልካም ነገር እስቲ ካየን እስቲ ለምን አይቀጥልም? ዛሬ ጀምሮ መጣን እኮ በቃ የትላንትናውን አለፍ ነው። ምንም ማድረግ አይችልም። አልፈንበታል በምንም ቢሆን ማለት ነው። ዛሬ ግን ማጽዳት ይቻላል ወይ? ይቻላል። አይ እኛም ይሻለን የብሔር ኮንፌዴሬሽን ነው የሚሉትን አይ እናንተ ጓደኞቻችሁ ጫካ ነው ያሉት እዚህ የሉም እነሱ ጋር ሂዱ ብሎ መሸኘት ማለት ነው። ይሄ ነው ራሳችን እናጠላለን የሚባለው። ዲስኮርሱን መለወጥ በየቢሮ ተወትፎ ያለው ስለ አገራዊ አንድነት ይቅደም የሚለውን ነገር የሚያነፍረው የወያኔ ግብር ልጅ ነው ማለት ነው። ባይዞ የሀሳብ የወያኔ ስለሆነ ቀድሞ የአምጥቶ ያስተዋወቀ እሱ ነው። የወያኔ ግብር ልጅ ነው በእንደዚህ ሀሳብ ቆርቦ ይቀረ ማለት ነው። እሱን መጥረግ ነው እንግዲህ ጠርጌ አንጻራዊ ለዚህ አገራዊ አንድነትና የኔ ማንነቴ አይነካብኝ ግን የአገራዊ ማንነት ደግሞ የጋራ ነው የሚቀድምልኝ እሱ ነው የሚለውን ደግሞ ካድሬ በቦታ መተካት ያን ጠርጌ ይመጣል። እሱ ይመስለኛል ራሳችን እናጸዳለን ያሉት ማለት ነው። እሱንማ እኮ ደግሞ ከዚህ ጋር የሚቃረን ነገር እኮ ብልጽግና ያደርጓል። አሁን ከምርጫ ዋዜማ አንዱ ያደረገ የነበረው ለምሳሌ የብሔር እንትንን ከቢሮ ጠርጎ ማውጣት አልክ። ግን ብልጽግና እኔ የብሔር እንትን አይደለም ሚስኮት አታርገኝ። አገራዊ አንድነት የብሔር ማንነቴ ይቅደም ማንነቱን አይደለም ያልካለው ተን ያማን አሁን አንተ ችግሩ የሆነ ቃል ነው ሚስኮት አታርገኛ ነኝ እኮ ለዛ ነው እኮ ሳልጨርስ እኮ ነው አንተ ኢንተርፕሬት የምታደርገው እንደዛ አይደለም። አሁን አንተ ያልከው ኦኬ ቢሮ ውስጥ ያሉ ካድሬዎች ከሀገራዊ ማንነት ይልቅ የብሔር እንትን የሚያቀነቅቱን ሰዎች ጠርጎ ማውጣት ነው አይደለ? ፖይንት ያልከው እሱ መሰለኝ። አንተ እንደዚህ እያልክ ደግሞ ብልጽግና ከምርጫ ዋዜማ ሲያደርግ የነበረው ነገር አለ። አደረጃጀቱን ኤትኒክ ፌዴራሊዝም ቲፒኤልኤፍ መሰረተው አልና አይደለ? የፌዴራል ተቋማትን በየቦታው ቅጥር፣ አመራር፣ ምደባ በኮታ ነው የሚል ነገር ደግሞ መጣ። ይሄ ደግሞ ሀገራዊ አንድነትን ባይ ዲፎልት ኮንትራዲክት የሚያደርግ ነገር ነው። እንደ አይነት ነገሮችም አሉት ነው ማለት ስር የሰደዱ እኔ ብቻ አለው ማለት ብልጽግና ኦኬ ምንድነው የፖለቲካ አይዲዮሎጂው ፕሮግራሙ ጥርት ያለ የሚታወቅ የሚባለውና መሬት ላይ የሚታየው ግብሩ በደንብ ፍንትው ብሎ ልዩነት ያለው በደንብ የሚለው ነገር ላይ ራሱ ጥያቄ ይነሳል። አሁን አንተ የምትለውን ነገር ማድረግ ይቻላል ወይ? በአንድ በኩል መሬት ላይ የሚሆን ነገር አለ የምናየው የማትክደው ነገር ማለት ነው። ግን ደግሞ ጠቅላይ ሚኒስትሩ አሁን ያሉትን ነገር ማድረግ ሪሊ ከልባቸው ነው ብንል እንኳን እንደው በቀላሉ ማድረግ ይችላል ወይ? ቆይ አንድ ሀገር ውስጥ ማለት ነው እኔ አሁን ስለ ሜሪትም ይገባኛል። ግን እንደ ኢትዮጵያ ሀገር በጣም ተገፍቻለሁ የሚል ጥያቄ ያለበት የሚነሳበት ሀገር ፖለቲከኛ ያንሳ ህዝቡ ያንሳ ህዝቡን የመሰለ ሲቪል ሰርቪስ ቢኖር ምን ችግር አለው?
ምንም ችግር የለም። በቃ እሱ ነው ህዝቡን የመሰለ ቆይ አፍጨረተኛ ህዝቡን የመሰለ በምን መንገድ ቆይ ህዝቡን የመሰለ ለምሳሌ አሁን ጋምቤላ ኢትዮጵያ ነው አይደል? የጋምቤላ ልጅም አንድ መስሪያ ቤት ውስጥ ቢሰራ፣ የጎንደር ልጅም አንድ መስሪያ ቤት ውስጥ ቢሰራ፣ የጅማ ልጅም አንድ መስሪያ ቤት ውስጥ ቢሰራ ሪሊ ኢትዮጵያን ሊመስል የሚችል ይሄ አሁን ኮንሰንሰስ ላይ በደንብ እስክንደርስ ድረስ ጥያቄ አለ። ፖለቲካ ኃይል ጥያቄ ስላለው ማለት በዚህ ደረጃ ላይ ቢመጣ ምን ችግር አለው? ምንም ችግር የለው። እንዴት የሚለው ነው ፖይንት። አሁን ይኸውልህ ባይ ዲፎልት አንተ ለምሳሌ በምትለው ሜሪት ማን ከየትኛውን ኮርነር የሚመጣ ሰው ምንም አይነት መስፈርት ሳይቀመጥለት ለዛ ቦታ በቂ ነው ብሎ ለፖዚሽኑ የተቀመጡትን መስፈርቶች ካሟላ መብቱ ነው። መገፋትም ቅድሚያ መሰጠትም የለበትም ነው ፖይንቱ። ገባ? የሚቀርበው መከራከሪያ ለምሳሌ እኔ ኦሮሞ ሆኜ አንተ አማራ ሆነህ አይ ለአማራው 50 ነው የሚገባው ለኦሮሞ 40 ነው የሚገባው ብለህ ስታስቀምጥ ግን አየህ ኤትኒክ ፌዴራሊዝምን መሬት ላይ ያወረድከው ነው ማለት ነው። ሜሪት ቤዝድ ከሆነ ግን ሁሉንም ታበቃለህ። እዛ ጋምቤላም ያለው ደቡብም ያለው ሁሉንም አብቅተህ ኤኒዌር ኮምፒት አድርጎ ኢትዮጵያ እንድመስል ማድረግ ትችላለህ። ግን ደግሞ አይ አንተ ቁጥር ይሄ ነው እዚህ ጋር 5 ከሌ 5 ከሌ 4 ካልክ አየህ ኢትዮጵያን በምን ይመስል ለምሳሌ አንተ ቀመር ስጠኝ እስቲ። አሁን ሁሉንም በማቃት ቆይ አይደለም አሁን የተለያየ ነገር እንዳለ ይታወቃል። ያ መራራቅ አለ። ለምሳሌ አርብቶ አደር አካባቢ የተወለደ ልጅና ሰደንተሪ አካባቢ የተወለደ ልጅ እኩል የትምህርት ቤት አክሰስ አልነበረው፣ እኩል የተለያየ ነገር አክሰስ አልነበረው። እንዴት አድርጌ እስቲ ባላንስ ታደርጋለህ? እሺ አለ እኮ አሰራር አፋርማቲቭ አክሽን የሚባል ነገር አለ። እሱ ሌላም ልትቀይር ትችላለህ። አዎ ሁለተኛ በሜሪት ነው እንደ ቢሮክራሲ ውስጥ ከዛሬ ድረስ እያዘ ነበረው ኢትዮጵያ ውስጥ አለ አይደለም። ዘመናዊ መንግስት ከመጣ ወዲህ ማለት ነው በሜሪት ነው እንዴት እያዘ ነበረው። ስለ ብሔርተኝነት እያወራን ስለሆነ ነው አይደለም። ስለ ሜሪት አሁን የምናነሳ ከሆነ ማለት ነው ነበረ ወይ ትላንትና ሜሪት ነበረ ወይ? በሜሪት ነው ወይ የተገነባው? አትሊስት ኦፊሻሊ በኮታ አይደለም እንዴ በቃ አንተ አካባቢ ሰው ካለ እዚህ መዋቅር ውስጥ አንተ አካባቢ ሰው ካለ ስራ አስገባሃል እኮ ምን እኮ ታወቀ ነገር እኮ ነው። የተለምዷዊ ነገር ነው። እንደዛ ነው እኮ ሲገነባ ይኖረው። ስለዚህ ይሄንን ኦሎስ ሰደም ማለት እንደ ሜሪትም አድርገን ባንወስደው ይሄንንም ወደፊት ግን ሰሜን ኮከባችን መሆን ያለበት ነገር ማለት ነው አገሪቷ ውስጥ ሰው ልጆች ባላቸው ችሎታ ልክ መስተናገድ አለባቸው የሚል ገዢ ሀሳብ መሆን አለበት። ግን የነበረ የተገነባበትን መንገድ ሜሪት ባናረጉ አይደለም ሜሪት ነው አላልኩም። እንደዛ አይደለም እና እሱማ ኦቤስ ብዙ ስለ ሜሪት ዛሬ አናንሳና እሱ አጠቃላይ የሲቪል ሰርቪሱን የትምህርት እንትናችንን ካየው በጣም ብዙ ሀገር የማይመስል ብዙ ቅጥ ያጣ ነገር አለ። ግን አሁን ፒፒ ወደ ዜግነት እንትን አቀንቃኝነት ቲዎሬቲካሊ እንደዛ ስለሚባል ፕራክቲካሊ ደግሞ ኮንትራዲክት የሚያደርጉ ነገሮች ስላሉ ሪሊ ጨክኖ ሄዶ መሻገር ይችላሉ የሚለውን ነገር ኔክስት 5 years እሱን እየተመለከተ ስለሆነ ነው። ያው እሱን እንግዲህ ውጤቱን ያው ከግምገማ በኋላ የምናየና ደግሞ የታየ የተቀለበሰ ነገር ደግሞ አይ የብሔር ማንነት ይቅደም ደግሞ የሚባልበት ከሆነ ኖ ይሄ ነገር ልክ አይደለም ደግሞ ብለን እንቃወማለን። ልክ አሁን የብሔር ማንነት ይቅደም ብሎ መሳሪያ የሚያነሱ ሰዎችን አይ ይሄ ነገር አገር ያሳጠናል ብለን እንደምንቃወመው ሁሉ ማለት ነው ይሄኛውንም የተሻለ ነገር ሲሆን ደግፋለን፣ ያልተሻለ ደግሞ ነገር ሲሆን ኖ ብለን እንከራከራለን ማለት ነው። ይሄን ነው በእኔ በኩል ያለው ማለት። አመሰግናለሁ አማን። ውድ ቤተሰቦቻችን ዛሬውን አንድ አፍታ ታይዝ ላይ ቆይተናል። ስለ ተከታተላችሁን በእጅጉ አመሰግናለን። በቀጣይ እስከምንገናኝ ጤና ይስጥልን።